ኤፌሶን 6 ከ10 እስከ 18 የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለም እና ከአለቆችና ከስልጣናት ጋር ከዚህም ጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፉ መንፈሳውያን ሰራዊቶች ጋር ነው እንጂ for we wrestle not against flesh and blood but against principalities, against honors, against the rulers of the darkness of this world, against the spiritual wickedness in the high place. ስለዚህ በክፉ ቀን ለመቆም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ዕቃ ጦር አንሱ። Therefore put on the complete armor of God so that you will be able to successfully resist and stand your ground in the evil day, and having done everything to stand firm in your place, fully prepared, immovable, victorious ይላል። እግዚአብሔር መላእክቶች፣ አጋንንቶች፣ መናፍስቶች ናቸው። እግዚአብሔር መንፈስ ነው፣ አጋንንትም መንፈስ ነው፣ መላእክቶችም መናፍስት ናቸው። መጽሐፍ ቅዱስ መላእክቶቹን መናፍስት አገልጋዮቹን የእሳት ነበልባል ያደርጋል ይላል። ስለዚህ መላእክቶችም መናፍስት ናቸው። ስለዚህ በሰማያዊው መንፈሳዊ ዓለም ውስጥ ነው የሚኖሩት። በሰማያዊ ስፍራ አጋንንቶች የሚኖሩት እግዚአብሔር በሚኖርበት ሰማይ አይደለም፣ ሰከንድ ሬልም ነው የሚኖሩት። ሌላው ደግሞ ጉዞ ዓለም ነው። ሰው፣ ተራራ፣ እንስሳ፣ የተለያየ ነገሮች ሁሉ በጉዞ ዓለም የሚነኩ የሚዳሰሱ ናቸው። ሰው ግን በሁለቱም ዓለም ነው ዘሴም ታይም የሚኖር ሰው ብቻ። መንፈሳዊ ዓለም ውስጥም ነን፣ ዘሴም ታይም ደግሞ ጉዞ ዓለም ውስጥ ነን። ስለዚህ ውጊያችን ከሥጋና ከደም ጋር ከሰዎች ጋር አይደለም። በመንፈሳዊ ዓለም ላይ ሆኖ ሰዎችን ተጠቅሞ ከሚዋጋን ጨለማ ኃይላት ጋር ነው። እግዚአብሔር በዚህ ምድር ላይ ትልቅ ስራ ለመስራት ሲፈልግ በሰው በኩል ነው የሚሰራው። ምክንያቱም እግዚአብሔር መንፈስ ነው፣ የሚኖረው መንፈሳዊ ዓለም ውስጥ ነው። ሌጋል ግራውንድ የሚያገኘው በእኛ ውስጥ ነው። ለዚህ ነው እግዚአብሔር በሰው ውስጥ የሚያድርበት ምክንያት ይሄ ነው። የሚገርማችሁ አጋንንት በሰው መጠቀም ነው የሚፈልገው። ካቃተው ግን በግ ውስጥ ይገባል፣ ድመት ውስጥ ይገባል፣ ውሻ ውስጥ ይገባል። አለበለዚያ ኦፕሬት ማድረግ አይችልም። ስለዚህ አጋንንት የሚባለው የክፉ መንፈሳዊ ሰራዊቶች፣ ቢሊዮን የሚቆጠሩ ሰራዊቶች ያሉት መንፈሳዊ ሬልም ላይ ነው። ውጊያችን ከነሱ ጋር። ውጊያን አንደርስታንድ ያደረግነው በጣም በተሳሳተ መንገድ ነው። ድምፃችንን በማጉርነን እንደሱን የጸለየው ብዙ ዘመናችን። መጀመሪያ አጋንንት ምንነቱን ስናቅ፣ ቀጥሎ አጋንንትን የምናሸንፈው እንዴት እንደሆነ ስናቅ፣ ጠላታችን ምንም ሰው እንዳልሆነና መንፈስ እንደሆነ ስናቅ ውጊያችን፣ ስትራቴጂያችን ይቀየራል። ከዛ ለክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን የዕቃ ጦር የጦር መሳሪያ አንሱ ነው የሚለው እዚህ ጋር። የጦር መሳሪያችሁን አንሱ ይዘረዝራል። ከዛ በኋላ የጦር መሳሪያችንን ኢየሱስ ጌታ ነው።
የሆኑ ሰዎች ምሽግን ያፈርሳሉ ዛሬ። እሺ 2ኛ ቆሮንቶስ 10:3-5 በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። ቀጥል። የጦር ዕቃችን የጦር መሳሪያችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ምንድን ነው ይላል? ብርቱ ነው። አሁን ተመልከቱ እንግዲህ ምሽጉ የትኛው ነው? የሰውን ሐሳብ ዲያብሎስ የሚመሸገብበት ቦታ ስትሮንግ ሆልድ። በእግዚአብሔር ዕውቀት ላይ የሚነሳውን ክፉ ከፍ ያለውን ነገር ሁሉ ምን እናደርጋለን? እናፈርሳለን። ምሽግን እናፈርሳለን። የሰው ሐሳብ ምን አይነት ሐሳብ? በእግዚአብሔር ዕውቀት ላይ የተነሳ ሌላ ሐሳብ። ከዛስ ለክርስቶስም ለመታዘዝ አእምሮን ሁሉ ምን እናደርጋለን? እንማረካለን። ምሽግ ስትሮንግ ሆልድ ዲያብሎስ የሚደበቅበት መንፈሳዊ ዓለም አጋንንት የሚሰራበት ምሽግ፣ መፍረስ ያለበት ምሽግ፣ ጠላት የተሰወረበት ምሽግ የሰው ሐሳብ። ዛሬ ቀኑን ሙሉ ስታስቡ ካስባችሁት ሐሳብ ውስጥ አብዛኛው የእናንተ አይደለም። የሰውን ሐሳብ በእግዚአብሔር ዕውቀት ላይ የተነሳውን ሐሳብ የእግዚአብሔር ዕውቀት ሲመጣ ሬዚስት የሚያደርገውን ሐሳብ እንደ እግዚአብሔር ቃል እንዳላስብ የሚያደርገኝን ሌላኛውን ሐሳብ በእግዚአብሔር ቃል ላይ እኔ ራሴ እንዳምጽ የሚያደርገኝ ሌላኛው ሐሳብ። we are destroying sophisticated argument and every exalted and proud thing that set itself up against the knowledge of God. ያኛውን casting down imagination ተመልከቱ። የሰውን ሐሳብ እናፈርሳለን የሚለው casting down imagination, every high thing that exalts itself against the knowledge of God and bring into captivity every thought to the obedience of God. ይሄኛው ነው በጣም የሚያስረዳው። በእግዚአብሔር ሐሳብ ላይ ተነስቶ እኛ አእምሮ ውስጥ ያለውን ኢማጂኔሽን ካፈረስ ነው በኋላ ይላል ያንን ኢማጂኔሽን እና ኖሌጅ ለእግዚአብሔር ሐሳብ እንዲገዛ እናደርገዋለን አለ። ጦርነቱ ያለው እዚህ ውስጥ ነው ማለት ነው። ዳንኤል 10:12 እና 13 ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትን በአምላክ ፊት ይዋረድ ዘንድ ካደረክባት ከመጀመሪያዋ ቀን ጀምሮ ቃል ተሰምቷል። እኔም ስለ ቃል መጥቻለሁ። መልአኩ እኮ ነው የሚለው የመጀመሪያ ቀን የ21 ቀን ጾም ጸሎት የጀመርክ ቀን ነው ጸሎት የተሰማው። እኔም መልስ ይዤ መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እኔም ከፋርስ ነገስታት ጋር በዚያው ነበርኩ፣ ተዋጋው። ዳንኤል ለ21 ቀን እጾማለሁ ብሎ ተንበርክኮ ሲጠይቅ የመጀመሪያው ቀን ጸሎት ተመለሰ። መልአኩ ግን ይዞ እንዳይመጣ አየር ላይ ከባድ ጦርነት ተከፈተ። ሚካኤል በመሃል ላይ እየተዋጋ አንዱን ላከው። ቶሎ በል ሄደ ንገረው እኔ ልቀጥል ብሎ ማለት ነው። መልሱን ከነገረው በኋላ እኮ ወደ ጦርነቱ እንደሚመለስ ነው የተናገረው። ያንዳንዶቻችሁ እኮ ጸሎት የዛሬ 20 ዓመት ነው የተመለሰው። ተመልሷል። እንዴት ይሆንላችሁ? ካልቸር ውስጥ፣ ሲስተም ውስጥ፣ ቤተሰብ ውስጥ፣ አካባቢ ውስጥ አጋንንት እንዴት እንደሚሰራ ነው ማስተምራችሁ በእነዚህ ሳምንታት። በቤተሰብ፣ በአካባቢ፣ በሀገር ደረጃ አሁን ኢትዮጵያ ውስጥ የሚሰራውን መንፈሶች አሁን ዝም ብላችሁ እንዲያታውቁ። ለምሳሌ ኢትዮጵያ ውስጥ
ማንም ሰው ብቻውን እንዲያድግ አይወድም መንፈሱ። ምንም ሳታረግ ካደግ አለቀልህ። በሳይኮሎጂ እንዲያውም ቶልፖፒ ሲንድሮም ይባላል። ምን መሰላችሁ? ማን ብቻን እደጋለ ወይ አብረን እናድጋታለን ወይ አብረን አንተም ትወርዳታለህ የሚል መንፈስ አለቃው መስሪያ ቤቱ ኢትዮጵያ ውስጥ ነው ያለው። ሰው ወደ ታች ከሆነ አበሻ ለመርዳት ፈቃደኛ ነው። ከታመመ ከሱ በታች ከሆነ ከተቸገረ ምናምን ከሆነ ጎፈንድሚ ከፍቶ ለመርዳት ፈቃደኛ ነው። እስቲ ወደ ላይ ወጣ፣ እግሩን ይዞ ነው የሚያወርደው። እግዚአብሔር ወደ ውጭ ትሄዳለህ ካለ እንዲሁ ሱዳንም ሄድ፣ መጀመሪያ ቀይር፣ ስፒሪቹዋሊ ቦታ ሽፍት አድርግ። ባይ ዘ ወይ አንዴ ዱባይ መሄድ የጀመረ ሰው ከዛ በኋላ እንደሚቀጥል ታውቃላችሁ? መንፈሳዊ ዓለም ላይ ያሉ መናፍስቶች አሉ። መናፍስቶቹ በጠቅላላ የሚሰሩት ህይወትህን ለማበላሸት በመጀመሪያ ደረጃ በሐሳብ በኩል አለቀ። እግዚአብሔር የሚባርክህ በኢማጂኔሽን ነው። ሰይጣን የሚዋጋ በኢማጂኔሽን ነው። ኢማጂኔሽንን ምን ያደርገዋል መሰለ? ከእግዚአብሔር ሐሳብ ከእግዚአብሔር ቃል ላንተ እግዚአብሔር ካለው ሐሳብ ከፍ ያለ ሌላ ኢማጂኔሽን አንተ ውስጥ በኮንክሪት ይሰራል። ያኛው ሐሳብ መጥቶ አንተ ውስጥ ሊገባ ሲል እምቢ። ለምን? ሌላ ሐሳብ አለ። እዚህ ሌላ ሐሳብ አለ። ይሄንን ትምህርት በጣም ዲቴል ነው መማር ያለብን። በጣም ዲቴል ነው መማር ያለብን። አይደለም በሀገር በሰፈር ይለያያል አጋንንት። ከፍ ያለ ሐሳብ በሉ እስቲ ባካችሁ። ከፍ ያለ ሐሳብ ነገርም እሱን ኢማጂኔሽን ምን እናደርገዋለን አለ እናፈርሰውና ካስቲንግ ዳውን ኦል ኢማጂኔሽን አጌንስት በእግዚአብሔር ሐሳብ ላይ የሚነሳው እኔ ውስጥ ያለውን ሐሳብ ምን እናደርጋለን? ለክርስቶስ እንማርካለን። መንፈሳዊ ውጊያ እሱ ነው። አየር ላይ ሆኖ እንደ ብሉቱዝ የሰዎችን ማይንድ ተቆጣጥሮ ወደ ፈለገበት የሚነዳውን አጋንንት ከኔ ሐሳብ ውጪ እኔን ወደ የትም ሊወስደኝ አይችልም። ድካሜን ያውቃል የቱ ቦታ እንደሆነ። ቤቱ አርፎ የተቀመጠን ሰው የሰውየው ድካም ያለበትን ሐሳብ ልኮበት ከወንበሩ አዘልሎ አስነስቶ የፈለገውን ያስደርገዋል። እግዚአብሔር ሊባረከ ካለበት ነገሮች ኩክ ዳልጎ ካለቀበት ፒክ አድርጎ ወደዛ እንድትሄድ ያደርጋል። በራስህ ፍቃድ አውቶ ድራይቭ ላይ ያደርጋል። ቆላስያስ 2:15 አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ ኢያዛሮች በግልጥ አሳያቸው ይላል። when he had disarmed the rulers and authorities ይውላችሁ ኢየሱስ ከሞት ሲነሳ ሰይጣንን ራቁቶ የሚያስቀረው አሜን በሉ ባካችሁ። ሰይጣን አሁን በሲስተም ውስጥ ተደብቆ አንተን ከመዋጋት ውጪ ኦቶሪቲ ያንተ ነው። ከኃይላት ከስልጣናት ከጌትነት ከሁሉ በላይ ሆኖ የተቀመጣችሁት እናንተ ከስሩ የሆናችሁት የአጋንንት ኃይል የለም። አናድድም? ከስር የሆነ ከጫማዬ በታች የሆነ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ተሰጣችሁ ተብሎ የጠላት ኃይል ሁሉ ከዚህ ጫማዬ በታች ነው። ከጫማዬ በታች ሆኖ ግን ኦፕሬት እያደረገ ነው። ጠላት በሰው ውስጥ ሐሳብ የማስገባት አቅም አለ። ይሁዳ ውስጥ ሐሳብ አስገባበት ይላል። የክፋት ሐሳብ፣ የዝሙት ሐሳብ፣ የመስረቅ ሐሳብ፣ የመግደል ሐሳብ፣ ክፉ የመሆን ሐሳብ። እጃቸውን ሳይታጠቡ በሉ ወደ አፍ የሚገባ አያረክስም። እንቁራሪትን ብትበላ መብት ነው አንተ ካልደበረ። ወደ አፍ ገብቶ የሚያረክስ ነገር የለም አለ ጌታ። ጌታ ኢየሱስ ነው ያለው። የበላ ሰው ሁሉ ወደ ሬስትሩም ነው የሚሄደው ያለው ኢየሱስ። ሌላ ምንም የሚያመጣው ችግር የለም አለ። የሚያረክሰው ግን አለ ከልብ የሚወጣው ሐሳብ ነው አለ። መርከስ የሚባለው ነገር ከሐሳብ ጋር የተገናኘ ነው።
አጋንንት ሊንክ አድርጎ ህይወትን ዲስትሮይ የሚያደርገው በሐሳብ ነው። የመጀመሪያው ዋርፌር የመጀመሪያው ውጊያ በስጋችን ላይ የምናመጣው ውጊያ ነው። ከእግዚአብሔር ፈቃድ ተቃራኒ የሚንቀሳቀስ የስጋ ስራ አለ። እሱን በጌታ በኢየሱስ ክርስቶስ ስም ብሎ በመቃወም ምንም ማድረግ አይቻልም። ገላትያ 5:16-24 የስጋ ስራ የተገለጠ ነው። እሱም ዝሙት፣ ርኩሰት፣ ጣዖትን ማምለክ፣ መዳራት፣ ወንድም መጣላት ምናምን እነዚህ የመሳሰሉ በጠቅላላ እና ምን እናድርገው ሲባል መስቀል ብቻ ስጋችን የሚፈልገውን መከልከል እና መስቀል መሞት ብቻ ነው የሚፈልገው። ሞታል ማለት መግደል፣ ዲዛይሩን መከልከል። ጾም እኮ ለዚህ ነው የሚጠቅመው። ሲስተሙን ሁሉ ሸት ዳውን እያደረገ ሄደ። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙም። walk habitually in the Holy Spirit and you will certainly not carry out the desire of the sinful nature ነው የሚለው። walk in the Spirit and you shall not fulfill the lust of the flesh። በመንፈስ ተመላለሱ የስጋን ምኞት አትፈጽሙም ነው። ቀላል walk in the Spirit you shall not fulfill the lust of your flesh። መንፈሳዊ ውጊያዊቱ አካባቢ እንደሆነ አይተናል። አጋንንት ልክ ነው። በኢየሱስ ስም ይመታል፣ ልክ ነው። ኢየሱስ ስም ኃይሉ አለበት፣ ልክ ነው። ግን በጣም በኢየሱስ ስም እያለው ምንም ንቅንቅ የማይሉ ነገሮች አሉ። ለምን? ሲስተም ውስጥ ተደብቆ፣ ሐሳባችን ውስጥ ተደብቆ፣ ካልቸር ውስጥ ተደብቆ፣ የቤተሰብ የትክክል ያለውን አስተሳሰብ ውስጥ ተደብቆ፣ ያደግንበት ከልጅነት ጀምሮ ያለውን እዚህ ውስጥ እንደ ኮንክሪት የተገነባውን ሐሳብ ውስጥ ተደብቆ የሚሰራ መንፈስ አለ። ጮህ ሲባል አይጮህም። ለምን? ቸርች ሲመጣ የለም። ሐሳብ ስላለለ ስትወጣ ይመጣል። እንዴት አድርጎ ሊንክ እንደሚያደርግ ያገበታል። አንዳንድ ሰዎች እኮ ትሮማ ያለባቸው አሉ። በልጅነታቸው የተደበደቡ፣ ትምህርት ቤት ቡሊ የተደረጉ፣ ከፍተኛ ትሮማ እዚህ ውስጥ ያለባቸው ዳርክነስ እዛ ውስጥ ነው የሚቀመጠው። መጥተው እነሱን ነው ራሳቸውን እንዲያጠፉ የሚያደርገው። ምን አንተ ምናምን በቃ አብሮ ያወራል። አንዳንድ ሰው እኮ ከሰው የበለጠ ነው ከአጋንንት ጋር የሚያወራው። ባይዛይ በቃ ሲያወራ ውሎ የሚያምድራል። ድምፅ ሁሉ በቃ በጣም ከመላመዳቸው የተነሳ ኦደብል ድምፅ ያጋንንትን የሚሰሙ ብዙ ሰዎች አውቃለሁ። እኔ ባይዘኝ ያወራቸዋል። የቱ ጋር ነው ሲባል ወደዚህም ይመስለኛል፣ ወደዚህ ይላሉ። አይ ስፒሪት በምንድን ነው የሚሰራው ካላቸው፣ ኢማጂኔሽን። ይሄ ኢማጂኔሽን በእግዚአብሔር ቃል እየተሞላ ሲሄድስ፣ ማንነት ሪኒው የሆነ ሲሄድስ። ለዚህ ነው እኮ በአእምሯችሁ መንፈስ ታደሱ እንጂ ይህንን ዓለም አትምሰሉ። ወይ ደግሞ ምንድን ነው የሚለው? በዚህ ዓለም አስተሳሰብ፣ ካልቸር፣ ሲስተም አትያዙ። በመንፈስ ግን አእምሯችሁን ሪኒው በማድረግ በጎና ደስ የሚያሰኝ ፍጹም የሆነውን የእግዚአብሔርን ሐሳብ ለማወቅ በርቱ ነው። በጣም በተቀባና ባልተቀባ ሰው መካከል ያለው አስተሳሰቡ ነው። ልብህን ነው የሚደፍነው መጥቶ ሴጣን። በቃ እያየ እንዳታይ፣ እየሰማ እንዳሰማ። ስለዚህ የመጀመሪያው ሬልም መዋጋት ያለብን የስጋችንን ዲዛይር ጸጥ በማድረግ ነው። በተለይ በዚህ ዘመን የስጋን ፍላጎት ጸጥ ማሰኘት ከባድ ነው። ምክንያቱም ሁሉ ነገር በቀላሉ አቬለብል ነው። ለኃጢአት ብዙ መዳከር አያስፈልግም። ቤት ድረስ በስልክ በኩል ይመጣል። ሐሜት፣ ጥላቻ፣ ርኩሰት፣ ሁሉ ነገር ኦንላይን ነው። ሌብነቱ ቶ ሌላው ካልቸር ውስጥ ነው ተሰክስኮ የሚቀመጠው። ባህል፣ ሲስተም። አይገርምም? ሰይጣን ሲስተምን ይሰራል በደንብ። በጣም እኮ ነው የሚገርመው። ከእግዚአብሔር ሲስተም ተቃራኒ የሆነ ሌላ ሲስተም። አንደኛው ዮሐንስ 2:15-17 ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ
ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በሱ ውስጥ የለም። ስለ ገንዘብ መመካት ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግን ለዘላለም ይኖራል። በገንዘብ መመካት፣ ባለን ነገር መመካት፣ የሌለንን እንዳለ አድርጎ ለሰው ማሳየት፣ አቤት የሥጋ ምኞትና የዓይን አምሮት። ስለ ገንዘብ መመካት የዓለም ነው፣ የአባት አይደለም። ማንም ዓለምን ቢወድ የአባት ፍቅር በውስጡ ያለ። የዓለምን የመውደዳችን ጥልቀት የአባት ፍቅር በእኛ ውስጥ ምን ያህል እንዳለና እንደሌለ በሱ ማየት እንችላለን። the love of the father is not in him ነው። በጣም ለመታየት፣ በጣም ሰው እንዲያቀላቸው፣ በጣም ብዙ ነገር እንዳላቸው፣ ብዙ ፎቶ፣ ምግባቸውን ፎቶ፣ ጫማቸውን ፎቶ፣ የአይን እንትናቸውን ፎቶ ምናምን የሚያነሱ ሰዎች በአብዛኛው ራሳቸውን ሲያጠፉ ነው ያየነው። ውስጣቸው የሆነ ባዶነት አለ። እሱን ለመሸፈን በህይወቱ ምንም አይነት ውድድር ውስጥ እንደሌለ ደስተኛ ሰው የለም። በእጅ ያለውን እንቁ፣ የተሰጠህን ክብር፣ የእግዚአብሔር ልጅነት፣ የዘላለም ህይወት ያቀልብሃል። ኤፌሶን 6:12 መገደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህም ጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካለ ከክፉ መንፈሳዊ ሰራዊቶች ጋር ነው እንጂ። አያችሁ፣ ዲሞኒክ ፐርሰናሊቲስ አሉ። ብዙ አይነት አጋንንት ነው ያለው፣ አንድ አይነት አይደሉም። በየሰፈሩ የሚሰሩት መናፍስቶች አንድ አይደሉም። አንዳንድ ሰፈር ጉስቁልና ብቻ ነው የሚሰራው። ከጉስቁልና ለመውጣት ወይ ሰፈሩን መልቀቅ አለብን። ከበረከቴ የሚያጎድለኝ እግዚአብሔር ካልልኝ የሚያስቀርኝ በምድር ላይ ያለውን በረከት ሁሉ በእጆቼ እንዳይገባ የሚያደርገው ብቸኛው መንገድ ሐሳቤ ነው። አለቀ። ሐሳቤ በእኔ ቁጥጥር ስር ከሆነ፣ ሐሳቤን የምሾፍረው እኔ ከሆንኩኝ፣ የትኛውም በሲኦል ያለ አጋንንት፣ የትኛውም በሰማይ ያለ መልአክ በእኔና በበረከቴ መሀል ሊቆም አይችልም። አለቀ። በእግዚአብሔር ሐሳብ ላይ የተነሳው የኔ ሐሳብ ግን በጎና ደስ የሚያሰኝ ፍጹም የሆነውን የእግዚአብሔርን ፈቃድ በሕይወቴ እንዳላይ ሊያደርገኝ ይችላል ማለት ነው። በኢየሱስም ከምልና እንደ እግዚአብሔር ቃል ማሰብ ከሚጀምረው በጣም የተዋጋሁት እንደ እግዚአብሔር ቃል ማሰብ በጀመርኩ ጊዜ ነው። እያንዳንዱ ሲስተም ውስጥ ያለን የአጋንንት አሰራር አሽቶ ምንም ማድረግ አልችልም፣ ከዚህ በላይ ምን ላድርግ፣ የምችለውን አድርጌያለሁ ምናምን። እግዚአብሔር ከብዙ ምክንያታዊነት ወደ ውጤት ማንንም አያመጣም። ከውድቀት እግዚአብሔር ወደ ትልቅ ሰው ያመጣል። እግዚአብሔር መጥቶ ምን አደርግልህ ትወዳለህ ቢል አስቤበት ልምጣ የሚል ሰው ነው የሚበዛው። ልጸልይበት የሚል ነው የሚበዛው። ክሊር የሆነ ቪዥን ያለው ሰው የለም። ውጊያችን መንፈሳዊ ነው። ውጊያችን መንፈሳዊ ዓለም ካሉት ጋር ነው። ውጊያችን የሚከናወንበት ሜዳ ሐሳባችን ነው። ለምንድን ነው ቴሌቪዥን ስናይ አይደክመንም? ቲክቶክ ስናይ አይደክመንም? ስናወራ አይደክመንም? ስናማ አይደክመንም? እስቲ አይናችንን ጨፍነን መጸለይና በመንፈስ ዓለም ላይ ያለው መጫጫን ሁሉ ይጫጫናል። ከሁሉም የሚጠቅም እሱ ሆኖ ሳለ ይሄም ማውራት ያኛውን ማውራት ነው። ለምን ይሄ ከበደ? ኢምፖሲብል። እንደ ጸሎት ሄቪ ነገር የለም። ዋይ መናፍስቶች ሁሉ ካሉበት ብቅ የሚጀምሩት ኢየሱስ የሚለውን ስም ስጠራ። ልክ እንደዛው አንተ መጸለይ ስትጀምር ሐሳብን የሚበትን የሆነ ነገር የሚመጣ በቃ ገብቶታል። አንተና መንፈስ ቅዱስ ከተገናኛችሁ ምድር ሁሉ እንደሚናወጥ እግዚአብሔር ኢማጂኔሽናችሁን ይፈውስላችሁ። ምኞትህን እግዚአብሔር ከልክለዋል። በጌታ ደስ ይበለህ። የልብህን መሻት ይሰጣል። የልብህ መሻት ሐሳብህ እኮ ነው። ልክ ሪጆይስ በእግዚአብሔር ማድረግ ሲጀምር እግዚአብሔር መጥቶ እስቲ ልብ ውስጥ ምንድን ነው ያለው ብሎ ነው የሚሰጥ። ልብ ውስጥ ከሌለስ ድህነት ሐሳብ ነው፣ ሀብት ሐሳብ ነው፣ ቅባት ሐሳብ ነው፣ ማሸነፍ ሐሳብ ነው። መፈወስ
ኢማጂኔሽን፣ ትዳር ኢማጂኔሽን፣ ቅባት ኢማጂኔሽን። ዓለም ላይ ያሉ ነገሮች ሁሉ የሆነ ሰው ኢማጂኔሽን ነበሩ።